ይስጥልን። እንደምን አላችሁ? ሰላም ነው? ሁሉ ሰላም? እንኳን ደህና ቆያችሁ። እንዴት ነህ? ሰላም ነው አለን። ዛሬ በፋና ረፋድ ፕሮግራማችን ስለ ስፖርት ሪከቨሪ እና ስለ ቦዲ ቢልዲንግ በደንብ ልናወራቸው የምንችላቸው ሰዎች የት ናቸው ብለን ስንጠይቅ እናንተ ጋር ተጠቁመን የመጣን። እንኳን ደህና ቆያችሁ በድጋሚ ማለት ነው። ዛሬ ጡንቻዬን ገንብቼ ነው የምሄደው። አረ ግድ ነው ማርገን ነው እናስገነባ። ወደ ውስጥ ነው ፊትነስ ይባላል። ብዙ ቦዲ ቢልድ ጋር በተያያዘ የሚሰሩ ባለሙያዎች አሉ፣ የተሻሉ ባለሙያዎች አሉ። ግን አልተዋወቅንም። ይቅርታ። እኔ ሳሙኤል ይባላል። ማናጀር ነኝ። በጣም አሪፍ። እሱ ሪሴፕሽናት ናቸው። እንኳን መጣችሁ። በተሻለ መጠን ደግሞ በደንብ ስለ ስፖርት አሰራሩ፣ ሰውነትንም ስለ ገመገንባቱ፣ ስለ አጠቃላይ ነገር ባለሙያዎች አሉ። ባለሙያ እንጠራላለን። ቤታችንን ጥሩ ሁኔታ እናስጎበኛለን። ጥሩ አገልግሎት አግኝተው ይሄዳሉ ብለን እናስባለን። በጣም አሪፍ። ስለዚህ ወደ ውስጥ እንሂድ። እሺ። እሱ በዋጋው ያሳያል ያሉትን ነገሮች ከኔ ጋር ቆይተን እንገናኛለን። መልካም ቆይታ ይሁንልን። አመሰግናለሁ። እሺ ምን እየሰራ ነው ያገኘው? በነገራችን ላይ ያው እቺ የእግር ኤክሰርሳይዝ እያዘጋጀን ነበር። እሺ ሞር ዘግዘቀን የምንሰራ ስራ ነች። እንኳን ደህና መጣ። ለማንኛውም ወደ ኔክስት ሌቭል ፊትነስ እንግዲህ በጂማችን ውስጥ ያለው ነገር እናሳያለን። አንተስ በስፖርት ላይ ያለ ነገር እንዴት ነው? እንቅስቃሴ እያደረክ ነው? እንግዲህ ዛሬ በዋናነት ተመልካቾችም እንዲያውቁት የምፈልገው አንድ ጉዳይ አለ። ኦኬ። በተለይ እኔ አሁን በልምድ ከጂም ቤትም ከስፖርትም ስንወጣ ከኳስም ተጫዋትን ስንወጣ በቃ ከመታጠቡ የዘለለ ምንም የምናደርገው ነገር የለም እና ሰውነታችን ቶሎ ሪከቨር ያደርግ። ለምሳሌ እንደው እሁድ ኳስ ብጫወት ለኔክስቱ ለመድረስ በጣም ችግር አለ እና ሰውነታችን ሪከቨር አያደርግም። በስፖርት ደግሞ ሰውነታችን ሪከቨር እንዲያደርግ የሚሰሩ ስራዎች አሉ። ሁለተኛ የሚጠቅሙ ነገሮች እንዳሉ ሰምቻለሁ። እናንተ ጋር እሱ አለ አይደል? የመጀመሪያው ችግሩ ምን አለ መሰለህ፣ አንድ ሰው ወደ ጂም ሲመጣ መጀመሪያ ማድረግ ያለበት በትክክለኛነት ራሱን ማወቅ ነው። ራሱን ማወቅ ስለ ለምሳሌ ስትገባ አንተ ጂም ላይ መጣ ጊዜ ያለበት ሌቭል መታየት አለበት። ለምሳሌ አንተ ጂም ላይ መጀመሪያ ጊዜ ነው መሰራው፣ ያንተ የቦዲ አሰስመንት መወሰድ አለበት። ቦዲ አሰስመንት ማለት አንተ መጀመሪያ ስትመጣ አቅም ምን ያልነበረ፣ ፍሌክሲቢሊቲ እንዴት ነው፣ ጤና ሁኔታ እንዴት ነው ባሉ ነገሮች ሁሉ ቼክ ትደረጋለህ። ለምሳሌ ፊትነስ ኤግዛም ያድርጋል። እንዴት ነው የፑሽ አፕ አሰራር ስንት ድረስ ነው፣ ለምሳሌ ስንት ድረስ ዌት ትገፋለህ። ያንተ ለምሳሌ 10 ኪሎ ከሆነ ዌት የምትገፋው የዛን 10 ኪሎ 80% ላንተ ታርጌት ወጥቶልህ በዛ መሰረት ነው ኤክሰርሳይሶችን ምን መድበው። ስለዚህ ያሉትን ነገሮች ላሳየህ በምን መልኩ እንደምንሰራና ያሉን ትሬነሮቻችን ደግሞ እንዴት እንደሚሰሩ እስኪ እያየን በዛው ስለ ስራው እናወራለን ማለት ነው። ሰውነታቸው ግን አስፈሪ ነው። አዎ ግድ ነው። ቦዲ ቢልዲንግ ዙሪያ ውስጥ ይሄ የምታየው አሁን ባክ ኤክሰርሳይዝ ነው። ጀርባው ነው የሚሰራው ማለት ነው። ጀርባ ላይ ትኩረት ያደረገ ነው። ለምሳሌ ይሄ እዚች አካባቢ መታየት እንዳለ ቦታዎች እነሱ ነው እየሳበ የሚሰራው። እዚህ ላይ ባይሴፕሱ አብሮ ይሰራል፣ ሾልደሩ አብሮ ይሰራል፣ ላት አብሮ ይሰራል። እዚህ ጋር ያለው መስል ማለት ነው። ይሄ ሁሉ በደንብ የሚመጣው ፓርት ሙሉን ያማከለ ነው ማለት ነው። እዚህ ጋር እንደምታየው አንድ ሰው ለምሳሌ እሱ ስለሰራ ብቻ ነው አንተ ቀጥታ ዘለ ልክ እንደሱ በተታገለው አሁን ያልከው የሰውነት ፔን በዚህ ምክንያቱም ሊመጣብ ይችላል ማለት ነው። ምክንያቱም ያንተን መጠን ሊሚትን አለማወቁ ማለት ነው። እሱ ግን አሁን በሱ ልክ ቼክ አድርጎ የመቶውን 80% አውጥቶ ልክ እንዲሰራ ባላንስ ያደርጋል ሰውነቱ ማለት ነው። ይሄውን በአብዛኛው ወንዶችም ይሰሩታል፣ ግን ሴቶች ላይ ደግሞ ሞር ግሉትስ አካባቢ መቀመጫ አካባቢ ላይ፣ ጎን ላይ፣ ኳድሪ ፊት ለፊት ያለው ላይ እነዚህን ሶስቱን ያማከለ ኤክሰርሳይዝ ነው። ያው ትንሽ ቻሌንጂንግ ነው። ልክ እንዳልኩ እንደቀደሙ የሱሳም መጠኗንና መስራት የምትችለው ሌቭልን አይታ በደንብ አርጋገም እንትን ብላ ራሷን ፈትና ነው በዚህ ልክ መስራት እንዳለባት የምታውቀው ማለት ነው። አሁንም እንዳልኩ እዚህም ጋር ሰው መተን ማስገባት አንችልም። የዛ ሰውዬ አቅም ወይ እሷ አቅም ወይ ሌላኛው አቅም አናውቀው። የበለጠ የሚሰራ ይኖራል፣ ያነሰ የሚሰራ ይኖራል። ያን ታዲያ ቼክ መደረግ ያለበት ምንድነው? ቅድም በነገርኩ አሰስመንት መሰረት መሄድ የምንችለው ማለት ነው። ኮርሱ ከውጭ ነው ትሬኒንግ የተወሰደው። ኦልሞስት ወደ 6 አመት ከምናምን ዱባይ ውስጥ ነበርኩኝ እኔ። እዛ ሙሉ ላይሰንሶችን ያዝኩት።
ይሄ ደግሞ ሶስተኛ የምታየው በደረቶቹ ዙሪያ ነው የሚሰራው። ይሄ የምታየው የደረቱን ፓርት ነው እንቅስቃሴ የሚያደርገው ማለት እየሰራ ያለው። አሁን ይሄ ዳገት ሲሆን ከፍ ያለው ማለት ምንድነው እዚህ አካባቢ ላይ የሚመጣው የሰውነቱ ጡንቻ ነው የሚሰራው። እዛ ጋር ሲሆን ደግሞ ፍላት ሜዳ ነው መሀለኛው ላይ ነው የሚሰራው። እዛሽ ጋር ደግሞ ሲሆን ተዘግዝቆ የታችኛው ደረቱ ይሰራል ማለት ነው። እያንዳንዱ ማሽኖች ማቴሪያሎች ራሱን የቻለ መስል አላቸው ታርጌት የሚያደርጉት በደንብ ማለት ነው። ተጓዳኛ አብረው ይሰራል፣ ግን ዋና ሜጀር የሚባል ደግሞ አለ ማለት ነው። በዋና ደረጃ አዎ ጀስት ደረት ላይ የሚያማክል ኤክሰርሳይዝ ነው። ይሄ ደግሞ የምታየው እንደዚሁ ባክ ላይ ነው ማተር የሚያደርገው። ይሄ እዚች አካባቢ የምታያቸው የጀርባ ጡንቻዎችና ይሄ ባይሴፕስ አብሮ ነው የሚስበው። ለምሳሌ የመጎተት የምንለው ኤክሰርሳይዝ አለ፣ የመግፋት የምንለው ኤክሰርሳይዝ አለ። ከነሱ ውስጥ ይሄ የጎተች የምትሰራው አብዛኛውን ይሄንና እዚች አካባቢ ነው። አዎ ፊት ለፊት ያለው ጡንቻና ጀርባዋ ላይ ነው እየሰራች ያለችው። አሁን ለምሳሌ እንዲህ ሲሰራ ስታየው ለእያንዳንዱ አሰራር ራሱን የቻለ ሚኒንግ አለው። ለምሳሌ ፈጠን ብለህ እየሳብክ ቀስ ብለህ የምትለቅበት ምንድነው ጡንቻህን በደንብ እየጎተተ እየሳበ እንዲያወጣ ማለት ነው። አሁን እያንዳንዱ ማቴሪያል የተዘጋጀው የዚህ ቤት ውስጥ ራሱን የቻለ የቦዲ ታይፕ አለው ምንሰራው ማለት ነው። ያን ግን ስትሰራ በፕሮፌሽናል በሆነ ሰው የማትሰራው ከሆነ ራስ ላይ ጉዳት ላይ ወይ ደግሞ ለከባድ ነገር የምትጋለጠው በዛ ምክንያት ነው ማለት ነው። ስለዚህ ትልቁ ጥንቃቄያችን መጀመሪያ ሴቭ የሆነ አሰራር ነው ማለት ነው። አሁን እቺ የምታዩት ኤክሰርሳይዝ የትክክለኛ አሰራር አለው፣ ራሱን የቻለ ስህተት አሰራር አለው። ሰውነቱን እያንቀሳቀሰ የሚሰራ ሰው አለ። ይሄ ለምንድን ነው? ሰውየው ገና ለገና ትልቅ ዌት ለመያዝ ሲል ብቻ የሚያደርገው ቻሌንጅ ነው። አብሮ ለመሄድ ስለምፈልግ በቃ ያንን ትልቅ ዌት ያዝክ ብቻ የሚባለው ነገር ነው። ቀለል ያለ ዌት ይዞ ግን በራሱ መጠን እቺን በዚህ አሁን በምሰራው መልክ የምትሰራው ከሆነ ትኩረት የት ነው? እጄ ላይ ብቻ ነው ጫና ያለው ማለት ነው። ይኸው እጄ ላይ ብቻ የሚሰራው ከሰውነቴ ውስጥ እጄ ብቻ ነው ማለት ነው። ስለዚህ ይሄ ባላንስ ያደረገ ኤክሰርሳይዝ ማለት በቃ ትክክለኛውን ፎርሙላ የተከተለ ማለት ይሄ ነው። አሁን ይሄ እንግዲህ የምታየው ግሩፕ ሳይክል ነው። በግሩፕ የምንሰጣቸው ኤክሰርሳይሶችን እዚህ ነው የምናየው ማለት ነው። እንደ ትሬነር ለከስተመሮቹ በቂ የሆነ ኤክስፕሌን መስጠት አለበት ማለት ነው። ለምሳሌ አንተ አሁን ለምሳሌ ትመጣለህ አይደለም? ያንተን ቁመት አይቼ በአንተ ቁመት ልክ የማዘጋጀው የሳይክል መጠን አለ። አሁን እዚህ ጋር ከጎናችን የሚገኙ አጥንት አላረችኝ አጥንታችን በሷ ልክ ያለችዋን ሌቭል ለክቼ ነው ከዛ በኋላ አንተን እዚህ ጋር እንድትወጣ ማድረግ ያለም መሰለ። ጥንቃቄው ሰው እንዲረዳው ስለምፈልግ ጥንቃቄው እግርህ እንዲህ መሆንም የለበት። ስትሰራ እንዲህ ጨርሶ የሚሄድ ከሆነ ምንድነው መገጣጠሚያዬ እያለ ነው የሚመጣው። አየው እየተናጋ ነው የሚመጣው። በጣም ከፍ ሲል ደግሞ አጨናንቆኝ ነው የሚሄደው። ስለዚህ አሁን ይሄ የምታየው ነገር ሲያልቅ እንደዚህ ነው መሆን ያለበት። ጥፋት ትንሽዬ መኖር አለበት። አየው ሄዶ ሲመጣ የት ነው የሚያልቀው? እዚሽ ጋር። ሁለተኛ ነገር ደግሞ ያው የእጄን ርቀት አየኸው፣ እንደዚህ የማየው ነገር አለ እዚሽ ጋር ሴት ማረጋት ማለት ነው። እቺ ወደፊት ወደ ኋላ አድርጌ ማስጠጋት ማለት ነው። አሁን የእጄ ሌቭል አያት አይደለ? እቺ እዚሽ ጋር ደርሳለች፣ ይሄ እዚህ ደርሷል። ይሄ ማለት ትክክለኛው የምሰራበት ፎርም ማለት ነው። ይሄን ጠበቅ አድርጌ ይዤ ላይ ስወጣ ይሄው እንደምታየው እግሬ ሌቭል ነው ማለት ነው። አያት ሲጨርስ እቺ ጥፋት ኢምፖርታንት ነች ያልኩ ለዚህ ነው። ሙሉ ለሙሉ አይዘረጋም። አዎ አይታጠፍም፣ አይዘረጋም። በቃ በጣም ቀጥም አይልም፣ በጣም ብዙ አይታጠፍም። በቃ ይሄ ሌቭል ነው። ልክ ሄዶ እግሬ በሚጨርስበት ሰዓት አየኸው እንዲህ ነው ጨርሶ ይመጣው፣ እንዲህ ጨርሶ አይመጣም። ያ ሲሆን ምንድነው አየህ መገጣጠሚያ እየተናጋ ነው ማለት ነው። እንደዚሁ ግን ሆኖ ሲጨርስ ምንም እዚህ ጋር ያለውን ጫና ሎድ ቀንሰዋለሁ ማለት ነው። አሁን ስፒድ ያልኩህን እንደዚህ ቁጭ ብዬ ነው የምሰራው። እጄም ይሄው በዚህ ልክ ጥፋት ይኖረዋል። እንደዚህ አልልም፣ አልጎብጥም። ቀና ብዬ እቺን ይዤ ነው የሚሄደው። ተነስቼ በምሰራበት ሰዓት ደግሞ እቺን አስራለሁ። ካሰርኩኝ በኋላ ይሄው እዚህና እዚህ ጋር ይዤ ከደረት ቀና ብዬ ነው የሚሄደው። ይሄንን ሌቭል ከደረት ቀና ብለህ ትሄዳለህ። ትክክለኛውን ኳድ ላይ ዞሮ የሚመጣ ሰዓት አመስትሬንግዝ ላይ በዛው ግሎትስ ላይ
እነዚህን ስራዎች ያሰራል ማለት ነው። ልክ ቀና ነው እንደዚህም አለለም ብዙም ቀና ማለት አለብን ማለት ነው። ትክክለኛው አካሄድ እንግዲህ ያን ይመስላል። እንግዲህ አሁን እዚህ ጋር ማሳየ ሃይስ ባዝ እና ሪከቨሪ የምናደርግበት ያልከኝ ነው። አሁን እሱ ዋናው ነው ማለት ነው። በቃ ዋናው ሰው የምታየው ሞይታይ ትሬነር ነው። ሞይታይ ያው ቦክስ፣ ኪክ ቦክሲንግ እና ሁሉ ነገር ነው ያማከለ ኤክሰርሳይዝ ነው። በጣም ወሳኝ ኤክሰርሳይዝ ነው። አሁን የምታየው ከኤክሰርሳይዝ በኋላ ሪከቨሪ ለማድረግ ትልቁ ሚኒንግ ነው። አሁን ሃይስ ባዝን ሰው የሚረዳው በቃ ጀስት ሪከቨሪ እናደርግበታለን ብሎ ነው። የመጀመሪያው ግን ሜንታል ስትሬንግዝን ዲቨሎፕ ያደርገዋል። ጠንካራ እንድትሆን በአንድ ነገር ላይ ቆራጥ እንድትሆን ይረዳል ማለት ነው። ሁለተኛ መስል ጡንቻዎችን ሪከቨሪ ያደርጋሉ። ሶስተኛውና ዋነኛው ነገር አንድ ሰው እዚህ ውስጥ ገብቶ የሚወጣበት ሰዓት ይሄ ቅድም ያልከው የቦዲ ፔንህን ሪላክስ ታደርጋል፣ ማይንድ ሪፍሬሽ ያደርጋል። ከዚህ ስትወጣ በጣም ቆንጆ የሆነ ስሜት ቆንጆ የሆነ ውሎ እንድትውል ያደርጋል ማለት ነው። እዚህ ወጥተህ ደግሞ ጃኩዚውን በሚገባ ሰዓት ጃኩዚው ጀርባ ላይ ያሉ ሂቶች አሉት። አሁን ለምሳሌ ይሄ እዚህ ጋር የምታየው ምት አለ ወደ ወገብህ ጀርባ ላይ ሂት እያደረገ እሱም በቃ የጀርባህን እንትኖችን ሪከቨር እንድታደርግ ማለት ነው በበለጠ ሁኔታ ይረዳሃል። እንትኖቹ ይሄ የምታየው ከፍተኛ ሂት ነው ማለት ከፍተኛ ምት ነው ማለት ነው። እስኪ እንግዲህ ወይ ፊትን አስገብተህ ሞክረው። ፊትንም አንዳንዴ ቆዳ ወጠር ለማድረግ ይጠቅማል ተብሎ እንጠቀመዋለን። ያው ሪፍሬሽ እንድታደርግም ይረዳሃል። አሁን የመጀመሪያው ለምሳሌ እንዳልኩ በጡንቻ ሪላክስ እንዲያደርግ ሰውነት ዘና እንዲል ኢቭን ሜንታል ስትሬንግዝ ቆራጦ ጨከን ማለት ቻሌንጅ ራሱ እንዲኖርህ ውስጡ ገብተህ የምትቋቋመው ነገር ራሱን የቻለ ማተር ያደርጋል። ደም ዝውውሮች እንዲንቀሳቀሱ ወይ ደግሞ የሆነ ነገር የታሰረ ነገር ካለ ፈታ እንዲያደርግ ሪሊቭ እንዲያደርግ ብዙ ጊዜ ኢቭን ለምሳሌ አንድ ሰው ሲጎዳ እኮ በረዶ አድርገን መተን እናደርግለታለን አይደል? ያ ሰው ሪሊቭ እዛ ቦታ ላይ ያለው ነገር ሪሊቭ እንዲያደርግለት እንዲለው ነው። ቶሎ ይሄ ማበጡ የመቆጣት ነገሮችን እንዲያረጋጋለት ነው። ስለዚህ ኤክሰርሳይዝ በምንሰራበት ሰዓት ቅድም ያልከኝ ፔኖች ህመሞች ሁሉ እዚህ ውስጥ በምትገባበት ሰዓት ያንን ሪላክስ የማዝናናት ጥቅም አለው። በጣም ከፍተኛ አስተዋጽኦ ነው ያለው። በቃ ይሄ ነው ብዬ ብገልጽልህ ብዙ ጊዜ ወስድብናል ብዬ ባጭሩ ለማስረዳት ነው እያልኩ ያለሁት እና የበረዶ እንኳን ጥቅሙ ከፍተኛ ነው። በዕለተ ሰንበት ረፋድ ላይ ልትከውኗቸው ከሚገባ ጉዳዮች አንዱ ስፖርታዊ እንቅስቃሴ ነው። ታዲያ ከስፖርታዊ እንቅስቃሴ በኋላ ሰውነታችን ወደ ነበረበት ኢነርጂ እንዲመለስ የነበረውን ኃይል ተመልሶ እንዲያገኝ ሪከቨር ማድረግ እጅግ በጣም አስፈላጊ ነውና ሰውነታችን ሪከቨር እንዲያደርግ ከሚጠቅሙ ጉዳዮች አንዱ በረዶ እንደሆነ እንግዲህ በባለሙያዎችም ተነግሮናል። ሌላ ጊዜ በትክክል በረዶ ውስጥ ራሳችን ገብተን እንሞክረዋለን። ለዛሬ ግን ለነበረን ጊዜ በጣም ነው የማመሰግነው። በያላችሁበት መልካም ጊዜ ይሁንላችሁ። አመሰግናለሁ። መልካም ጊዜ